ይህንን የማሳያችሁን ወርቅ ለአንዲት እህቴ ለመዳም ቅመም የገዛሁላት የጆሮ ወርቅ ነው። ስንት ግራም ነው የሚለውን አብረን የምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀባይብ እንዴት ናችሁ? ውድ ቤተሰቦቼ እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ። እንግዲህ ረመዳን ያው ዛሬ 27 ነው። ሱብሃንአላህ ጊዜው በጣም ነው የሚፈጥነው። ያው ደህና ነገር በእርግጥ አይቆይም እና አላህ ይችንም ቀሪዋን ቀን ጾመን የምንጨርስ ደግሞ ያመሰው ይበለን ያ ረብ፣ አይለየን፣ ሁላችንንም አላህ ይጠብቀን። ውዶችዬ እንግዲህ አላህ ከናንተ ጋር ይሁን። ረመዳን ላይ ያው ሁላችንም የምናውቀው ስራ ይበዛል። ያን ሁሉ ተቋቁመን እዚህ መድረሳችን ለኛ ትልቅ ነገር ነው። አልሐምዱሊላህ በሉ። በመቀጠል ዛሬ እንግዲህ ሐሙስ ነው ማርች 27 ወይንም ረመዳን 27 2025 ያለውን የቀን ውሎ የምነግራችሁ ይሆናል። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻ ተከታተሉ። ለየጓደኞቻችሁም ሼር አድርጉላችሁ። ሀባይ በበረታቱኝ። አዲስ ከሆናችሁ ደግሞ ለቻናሌ ሰብስክራይብ ማድረግን አትርሱ። ቤተሰብ የሆኑ ዛሬ እንግዲህ ለአንዲት እህቴ ለኔ አይነት ለመዳም ቅመም የገዛሁላት የጆሮ ወርቅ ነው ማለት ነው። ግራሙ 4 ግራም ነጥብ 2 ነው። ውዶች የልብ በሉ 4 ግራም ነጥብ 2 ነው ማለት ነው። ዋጋው ምን ያክል ነው የሚለውን ደግሞ አብረን የምናይ ይሆናል። እኔ ግን ደስ ብላኛለች። በእርግጥ እህታችንም በቪዲዮ ደውዬ በቀጥታ እያየችው እሷም እንደዚሁ ስለ ዋጋውም ስለ ሁሉም ነገር እየሰማች ነበረ። ወርቁንም በስነ ስርዓት አይታ ነው የተገዛላት ማለት ነው። እና ምን ያክል ወሰደ የሚለውን እንግዲህ ወደ ኋላ ላይ እነግራችኋለሁ። ላይክ አድርጉት ቪዲዮውን። የወርቅ ዋጋ ሲፈልግ ይጨምራል፣ ሲፈልግ ይቀንሳል። ብዙ እህቶቼ መቼ ነው የሚቀንሰው የምትሉኝ አላችሁ። ወጠኔ ላይ ነው ተዛ ወዲህ ነው ኢድ ሲወጣ ነው የምትሉኝ አላችሁ። እና ውዶችዬ የወርቅ ዋጋ ይሄ ነው የምትሉበት ነገር የለም፣ አቋም የለውም። ሐዋላ አሁን ይቀያየራል። ልክ እንደ ሐዋላ የወርቅ ዋጋም ይቀያየራል ማለት ነው። እና በአንድ ቦታ የምናገኘው ነገር አይደለም፣ በየጊዜው ይቀያየራል። ስለዚህ ጨመረ ስንል ይቀንሳል፣ ቀነሰ ስንል ደግሞ ስለሚጨምር ያው በየጊዜ ያለውን የወርቅ ሁኔታ ማወቅ ማየት ብቻ ነው ማለት ነው። እና እንግዲህ ዛሬ ከደሪባ ውጭ ያው የመስነእያ እንግዲህ ሁልጊዜም አንዳንድ ልጆች እዚህ ጋር አሁን ለምሳሌ ትላንትና 5 ግራም የአንገት ወርቅ ብዙ ልጆች ስለምጠይቁኝ 5 ግራም ከነ ማጫወቻዋ ከነ ሰልሰሏ፣ በእርግጥ ብዙ አይነት ዲዛይን አለ ያሳየኋችሁ ትላንት የለቀቁት ቪዲዮ 5 ግራም ነጥብ 1 ናት። ያኔ ጭማሪ አላት ከ5 ግራም በላይ ማለት ነው። እና 1900 ሪያል ነው። ያ ማለት ከመስነእያ ጋር። መስነእያ ደግሞ ልክ እንደ ወርቁ ዋጋ ያኔ ይሄ ነው የምትሉት ነገር አይደለም። ይጨምራል፣ እንደ ዲዛይኑ ይቀንሳል። 10ም ሆነ 20ም ሆነ ከዛም በላይ ይጨመርባችኋል ማለት ነው። ለምን የወርቁ ዲዛይን ነው የሚወስነው። መስነእያ ማለት ብዙ ጊዜ የምትጠይቁኝ እኔ በተደጋጋሚ ነው የምናገረው። ኮመንት ላይ ግን በተደጋጋሚ እጠየቃለሁ። እያብራራሁ በደንብ ነው የምናገረው። ብዙ ልጆች መስነእያ ምንድነው፣ ደሪባ ምንድነው ብታስረጅን በተደጋጋሚ የምትጠይቁ ጥያቄ ማለት ነው። እውነት ቪዲዮውን እስከ መጨረሻ ብታዳምጡት እኔ ሁልጊዜም በምለቀው ቪዲዮ ላይ ስለዚህ ነገር ሳልናገር አላልፍም። የመስነእያ ማለት የወርቁ ዲዛይን የሚያወጡበት የእጃቸው ማለት ነው። ለምሳሌ ወርቅ አሁን ስናየው የሚያምርና የማያምር አለ፣ ዝም ብሎ ማለት ነው ወርቅ ይሁን እንጂ የማያምር። በስመ ወርቅ ሁሉም ወርቅ እኮ ጥሩ ነው ያኔ ያምራል ማለት አይደለም። ወርቅ ሆኖ የማያምር አለ። ነገር ግን ዲዛይኑ ደግሞ በደንብ የሚያምር አለና ለዛ ያወጡበት ነው መስነእያ ማለት። ደሪባ ማለት ደግሞ ለመንግስት የሚከፈል ግብር ማለት ነው። ስለዚህ የመስነእያ ደግሞ የእጃቸው ያወጡበት ዲዛይኑ እንደየ ዲዛይኑ እንደየ ሁኔታው ነው። ለምሳሌ 5 ሪያልም ሊሆን ይችላል በግራሟ ማለት ነው።
10 ሪያልም ሊሆን ይችላል የመስነእያው 20ም ሊሆን ይችላል 50 ሪያልም ሊሆን ይችላል። እንደ ወርቁ ነው ማለት ነው። እንደ ዲዛይኑ የሚያምር ከሆነ መስነእያው ይጨምርባችኋል። ስለዚህ ትናንት አሁን በነገርኳችሁ ቪዲዮ ላይ አንድ ኮመንት አይቼ ነበር። አንቺ እንደዚህ ነው ብለሻልሽ፣ ሳስበው ግን በ380 ሂሳብ ነው የሚል ነበረ ያየሁት ማለት ነው። ይሆናል። ነገር ግን የሚወስነው ምንድነው መስነእያው ነው። እንደ ነገርኳችሁ ነው። ያው ከተረዳችሁ ማለት ነው። ስለዚህ የመስነእያ ልንተው አንችልም። እነሱ ያስቡብናል። ደሪባ ልተውት ትችላላችሁ፣ አታሳስቡም። እኔ ለእህታችን ያለ ደሪባ ነው የገዛሁላት። ዋጋው ምን ያክል ነው የገዛሁላት? የኔ ጆሮ ወርቅ 4 ግራም ነጥብ 2 ግራም 1450 ሪያል ነው የገዛሁላት። እሰቡት፣ ካለ ደሪባ ማለት ነው። ወርቋ በጣም ታምራለች። ማሻአላህ አላህ ይባርክላት፣ በሰላም በጤና የምታደርገው ያርጋት እና ከመስነእያ ጋር 1550 ሪያል ብሎ ከእህታችን ጋር ቀጥታ ደውዬ በቪዲዮ እያሳየኋት ተከራክሬ 1400 ብለው እምቢኝ አለ ማለት ነው። እኔ አንቺ ስለሆንሽ ነው፣ ዘቡናችን ስለሆንሽ፣ ደንበኛችን ስለሆንሽ ነው እንጂ አላደርግም፣ ይጎዳል፣ ከዚህ በላይ አንድ ብር እንትን አለለም አልቀንስም ብሎ እሷም ሰምተዋለች። ከዛ 1450 ሪያል ገዝቼ መጣሁኝ ለእህታችን ማለት ነው። ከደሪባ ጋር ግን ይቅርታ ጉፋን ስለያዘኝ ድምጼ ጥራት ላይ ኖር ይችላል እና ከደሪባ ጋር 1720 ሪያል ነው። ይሄ 4 ግራም ነጥብ 2 ማለት ነው። ደሪባ ከታሰበ ፋቱራ ከተጻፈልን ግን ያለ ፋቱራ ነው ይሄንን የገዛሁት 1450 ሪያል ማለት ነው ውዶችዬ። እና በጣም ምርጥ ዲዛይን አላቸው። እንደምታዩት የጣት ወርቅ የቀረጥኩት አለ እያሳየኋችሁ ቀጥታ ያለውን የወርቅ ነገር ነግራችኋለሁ ማለት ነው። እና ውዶችዬ እንደነገርኳችሁ ነው። የሚለየው ምንድነው? መስነእያው ይለየዋል። የደሪባ አሁን የታወቀ ነው። ለምን በ100 ሪያል 15 ሪያል ነው የሚጨመርብን የደሪባ ከታሰበብን ማለት ነው። በየ100 ሪያሏ 15 ሪያል በ50 7 ከ50 ማለት ነው። አስባችሁታል? በ50 ሪያሉ እንደዛ ስለሆነ የመስነእያ ደግሞ ልክ እንደ ደሪባ አቋም የለውም። ይሄን ያህል ብለን የምንወስነው ነገር አይደለም። ዲዛይኑ ነው የሚለየው ማለት ነው። አሁን የታችን 1450 ሪያል የገዛሁት በስንት ሂሳብ ነው? 1450 ሪያል ሲካፈል ለ4 ግራም ነጥብ 2 አካፍሉትና መልሱን ታገኙታላችሁ። ስንት ነው? 345 ሪያል ከ23 ሳንቲም ነው የተገዛው ማለት ነው። 1 ግራም በ345 ብር በ345 ሪያል ነጥብ ወይም ሐላላ ማለት ነው ከ23 ሳንቲም የተገዛ ነው ማለት ነው። እና እኔ በራሴ ጥሩ ነው ማለት እንደምታዩት ወርቅ አሁን ከደሪባ ጋር ከሆነ 1720 ሪያል ውድ ነው። ያለ ደሪባው አሪፍ ነው። ግን ያው አንዳንድ ጊዜ እንደነገርኳችሁ ደረሰኝ አሪፍ ነው። ደረሰኝ ቢኖረን ቆንጆ ነው። ያው የደሪባውን ፍራቻ ነው እንጂ ደሪባ ሲጨመርብን ያው አሁን ስንት ተቀነሰላት? ከ1720 ሪያል ላይ ምን ያክል ተቀነሰ የሚለውን አስቡት። ይሄ በቀላል ብር ስለተገዛ ነው። ነገር ግን በብዙ ብር እናንተ አሁን በ10 ሺህ በ11 ሺህ ሪያል ብትገዙ እርግጠኛ ነኝ የደሪባው የመስነእያው በአንድ ተጨምሮ በዚህ በ10 ሺህ ሪያል ላይ እስከ 1000 ከዛም በላይ ይወጣባችኋል ደሪባ። ይሄ የታወቀ ነው። እሰቡት። በግራሙ 15 ሪያል ሲሆን ማለት ነው። እና ደሪባው በጣም ብዙ ሰዎች አሁን ወርቅ መግዛት እየፈለጉ እንትን ያላቸው ያማረራቸው ምንድነው? የደሪባው ካሰብነው በላይ እየመጣ ማለት ነው። አሁን ድሮ ለምሳሌ ከዛሬ 5 ዓመት በፊት
በቃ የመስነእያ የለባችሁ፣ የደሪባ የለባችሁ፣ የምንትሴ የሚባል ነገር የለም። ያችኑ የግራማን ሂሳብ አስበው እንትን ይሉላችኋል፣ ይሸጡላችኋል ማለት ነው፣ ምንም ሳይጨመርባችሁ። በዛ ላይ ደግሞ ደረሰኝ ይሰጣችኋል፣ ደሪባ ስለሌለ ማለት ነው። አሁን ከጊዜ ወዲህ ነው ማንኛውም ነገር ላይ። በነገራችን ላይ አንዳንድ ልጆች ወርቅ ላይ ብቻ ይመስላችኋል፣ ደሪባ አይደለም። ልብስ ላይ ያለ ማንኛውም ነገር ላይ ስትገዙ የደሪባ ጭማሪ አለ። አቅራጥ ላይ አስቤዛ ማለት ነው። ሄዳችሁ ሱፐር ማርኬት ስትገዙ ይጨመርባችኋል። ሁሉም ነገር ላይ ነው። ይሄ የመጣው መቼ ነው? ከጊዜ ወዲህ ከኮረና ወዲህ ነው እንጂ ድሮ እንደዚህ አይነት ነገር ምንም ነገር የለም። ያው እንግዲህ በፊት ከኮረና በፊት ያላችሁ ልጆች እዚህ ሀገር ታውቁታላችሁና ወርቅ የግራማን ሂሳብ ብቻ ነበር የሚታሰብብን። አሁን ላይ ግን ማንኛውም ላይ ደሪባ ይጨመርብናል። የታወቀ ነው። ይሄ ከጊዜ ወዲህ የመጣ ነው። እንግዲህ መልመድ ነው፣ ልመዱት ነው የምላችሁ ውዶችዬ። ቻናሌን ላይክ አድርጉ አትርሱ። ላይክ ማድረጋችሁን ብዙ እህቶች ወርቅን ዋጋውንም ማወቅ ስለሚፈልጉ መግዛትም የሚፈልጉ ስለሚኖሩ ሸር እያደረጋችሁ ለነሱ አድርሱላቸው። ላይክም ስታረጉት ለብዙ ሰው ይደርሳል። እኔንም አበረታቱኝ። 18000 አስገብታችሁኛል። ያላህ እንግዲህ ወደፊት እኔም የእናንተም ቻናል ስለሆነ ለእናንተ ጥሩ ነገር እየቀረበበት ስለሆነ የሁለታችንም ቻናል ነው ይሄ ማለት ነው ውዶቼ።